ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽና እንዲወላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችሁ ይዞላችሁ የመጣ ነው እንግዲህ የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። በጣም የሚያስጠላና ከሚያቅለሽልሽኝ ባህሪ ውስጥ አንደኛው የሌባ አይነ ደረቅ ነው። ለምሳሌ ሰዎች ይገላችኋል፣ ያስወድዳችኋል፣ ያፈናቅላችኋል፣ ያንቋሻችኋል፣ ያወርዳችኋል። መልሰው እነሱ ቅዱስ እነሱ መልአክ አንተ አውሬ አንተ እርኩስ አድርጎ የሚሰሉበት መንገድ በጣም ነው የሚዘገነን። ለምሳሌ ሰሞኑን በዓለም አቀፍ ደረጃ በከፍተኛ ሁኔታ መነጋገሪያ የነበረው የእስራኤልና የኢራን ጉዳይ እንደምታውቁት የመጀመሪያውን ጠፊና ዱላ ያደረሰችው እስራኤል ነች በ200 ጀት። እንግዲህ አንድ ጀት ምን ያህል አገር እንደሚያቃጥል ምን ያህል እንደሚያወድም የምታውቁት ጉዳይ ነው። በ200 ጀት በአንድ ቀን አዳር ኢራንን ስትደበደብ አድራ በነገታው እስራኤል ንጹህ ሆና ቅዱስ ሆና ይኸው እዩልኝ ስሙልኝ ኢራን ንጹሃንን ልትገድል አገር ልታጠፋ አለ። ይጎርማቻል። ከደረሰው ውድመት ከደረሰው ጥፋት በላይ ሰዎች ራሳቸውን ቅዱስ ለማድረግ የሚሄዱበት መንገድ በጣም የሚያስደንቀኝ ነው። በጣም የሚያስደንቀኝ ነው። በኢትዮጵያ ፖለቲካ እንደምታዩት ለምሳሌ ያለፉት 27-30 ዓመት ህወሓት በሞላ ኢትዮጵያ ላይ ያደረሰው ጭፍጨፋ መከራ፣ በተለይ በአማራ ህዝብ ላይ ያደረሰው እርድና ስቃይ በጣም የምታውቁት ነገር። ያ ሁሉ ሰው ታርዲ፣ ያ ሁሉ ሰው ተሰዳ፣ አሁንም ህወሓት ቅዱስ ነው፣ እሱ ንጹህ ነው፣ ሌላው ህዝብ ግን አውሬ ነው። በተለይ ደግሞ የአማራ ህዝብ ደግሞ በጣም አውሬ ነው እና ካደረሱባችሁ በዳል በላይ ንግግራቸው ይጦዝጥዛል፣ ያማል። በጣም ይጎርም ነው እና አሁን ሰሞኑን እዩ ለምሳሌ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳትን የተሳደበበት መንገድ አይታችሁታል። እኔ ለምሳሌ ጴንጤዎችን እንደዚህ ብዬ ብሳደብ ምንድን ነው የሚሰማችሁ ስሜት? ትክክል ነው ወይ? ሃይማኖት ቢኖርም ባይኖርም ራሱ እንደሰው ስታስቡት እሱ እንደሰው እናስበው። ከሃይማኖት ወጥተን ሁላችን ከሃይማኖት ወጥተን የሃይማኖት አባቶችን ጳጳሳትን ጎረሰዶም ብሎ መሳደብ የትኛው መጽሐፍ ቅዱስ ላይ ነው እንደዛ የሰጠው? ትክክል አይደለም። ኦርቶዶክሳውያን እናንተ ጣዖት ነው የምታመልኩት ብለው መሳደብ ትክክል አይደለም። እኛ እናንተን እንደዛ ብንላችሁ ደስ ይላችኋል? ደስ አይልም። ትክክልና አማርኛ ለህሊናስ ይመቻል፣ ለልቦናስ ይሆናል? አይሆንም። ትክክል አይደለም እና ኢትዮጵያ ኦርቶዶክስ ቤተክርስቲያን ተንጓጥጫለሁ፣ ተሰድቤያለሁ፣ ተዋርጃለሁ፣ ትክክል አይደለም ብላ ክስ ስትመሰርት አንዳንድ ግለሰቦች ሂደም ብትታሰሩም ለጌታ ነው አምን አደረጋይ እና አንዳንድ ከህሊና የሚባል ነው። እግዚአብሔር ህሊና ሰጥቷል፣ ልቦና ሰጥቶናል አይደል? እንደ ማመዛዘን እኮ ነው። ትክክል ነው ወይ? ትክክል ይባላሉ። ያ ነገር ለኔ ቢሆን ደስ ይላችኋል? ፓስተር ዮናታን ጎራ ሰዶም ነው እየጮኸ ጎራ ሰዶም ነው ብል አሜን የጌታ ሰው ትክክል ነው ትሉኛላችሁ? አትሉም። ስለዚህ ኦርቶዶክስ ትክክል ነው ብላ አልተቀበለችም። አማርኛ በጣም የሚሰቆጥጥ ሐሳቡ በጣም የሚዘገነን ስለሆነ ይሄ ነገር ወደ ህግ ወስዷለሁ ከሳለሁ ስትል ከቻላችሁ አፋችሁ ዝግት፣ ከቻላችሁ ትክክል ነው ብላችሁ መደገፍ፣ ካልቻላችሁ አፋችሁ ዝግት፣ አንገታችሁ ድፍት አድርጋችሁ ዞር ነው ማለት የሚገባል። አይ አንተማ እኛ ስንሰድብ ዝም ብለህ ጎንበስ ብለህ ስድባችን የማትጠጣው በጴንጤ ጥላቻ ስለሰከርክና አሁን አረገ። እናንተ ስትሰድቡን፣ ስታንቋሽሽን፣ ስታዋርድን ባሪያቸው አይደለንም። የኔ ጌታ የእናንተ ባሪያ አይደለንም። ስትሰድበኝ ዝም ብዬ አልጠጣም፣ መልስ እሰጥሃለሁ። ትክክል ካልሆነ እንኳን ከሌላ ሃይማኖት ቆርቶ የራሴን ሃይማኖት ጳጳሳት እንኳን እናገራለሁ። በትግራይ ሲኖዶስ ተናግሬያለሁ። አዲስ አበባ ሲኖዶስ ብለው በተናገሩት ተናግሬያለሁ። ኦሮሚያ ሲኖዶስ ተናግሬያለሁ። ራሱ ፓትርያርኩን ተናግሬያለሁ። ትክክል ካልሆነ ሃይማኖት ድንቁርና አይደለም። እየጩፋ እንደነገረን እየጩፋ ድንቁር ሃይማኖቶች የሚለው የሆነ ቋንቋ ነበረና ድንቁር ሃይማኖተኛ አይደለሁም እኔ። እንደ አፋር ግመል አንድ ግለሰብ ገደል ሲገባ አብሬ ገደል፣ ዝሙት ቤት ሲገባ ዝሙት ቤት፣ ዞረኝነት ሲገባ አብሬ የምጎተት እንደ አፋር ግመል አይደለሁም እኔ። ሰው ነኝ፣ አይምሮ ያስባል። ትክክል ካልሆነ ትክክል አይደለም። በቃ የሌባ አይነ ደረቅ መልሶ ልብ ያደርቃል። ሰድበውም አንቋሽሻውም እንደገና ለጌታ ነው። ከዚህ በፊት ታስታውስ እንደሆነ እየጮፋ የአዋሳ ላይ በተደጋጋሚ ታውቃላቸው፣ በመንግስት ልዩ ኃይል ይታጀበ፣ በክልሉ ልዩ ኃይል ይታጀባል፣ ማርሽ ባንድ ይቀበላል። ይህንን የኢትዮጵያ ወንጌል አማኞች አይቶ ትክክል አይደለም ለግለሰብ እንደዚህ ማድረግ በኢትዮጵያ ወንጌል አማኞች ካውንስል የተወገዘ ነው፣ አካሄዱ ትክክል አይደለም ማለት። ምክንያቱም መንግስት መኪናው የመንግስት ነው፣ የህዝብ ነው። ነዳጅ የህዝብ ነው። ፖሊስ የህዝብ ነው። የእዩ ጩፋ ዘበኛ አይደለም። እውነትም የሲዳማ ልዩ ኃይል የእዩ ጩፋ ልዩ ዘበኛ አይደለም፣ ጥበቃ አይደለም፣ ዘንቢል የሱ ዘንቢል ያዦች አይደለም። ስለዚህ ትክክል አይደለም አለ ወንጌል አማኞች ቤተክርስቲያን ካውንስል። አይ ለጌታ እኮ ነው። አረ አሁን አረጋይ በጌታ ስም መዝረፍ እና
እኔ አደነ እኔ ራስ ይጭፋ ግን የተናገረው ቋንቋ ይገርመኛል። ድንቅር ሃይማኖተኞች ያለ እኔን አይደለም መቼም። ሌብነት በክርስቶስ ስም፣ ሌብነት በቤተ ክርስቲያን ስም፣ ለዛም አገር አቀፍ ሌብነት እኮ ነው። የመንግስትን ነዳጅ፣ የመንግስትን መኪና፣ የመንግስትን ወታደር፣ የመንግስትን ኮራሽ እንደ ግለሰብ ዘወኛ ማታጀብ አለብን። ምን ነው አይ እንደዛ ካልሆነማ የጴንጤ ጥላቻው አለባቸው። አሁን አረጋይ ሎከት ይባላል። ሁሉ ነገር ሎከት አለ። ሰው እኮ ይታዘባል። እውነቱ እኮ ነው የምላቸው። ልክ ካልሆነ ልክ አይደለም። እኔ ድንቆር ሃይማኖተኛ አይደለሁም። ማንም እንደፈለገ አይጎትተኝም። ልክ ካልሆነ እናቴም ታርጎ አባቴም ታርጎ ጳጳስም ያርጎ ፓትርያርኩም ያርጎ ቄሱም ያርጎ ልክ ካልሆነ ልክ አይደለም። ይሄ አይምሮ የተሰጠኝ እኮ እንትን እዚህ ላይ እህል ልሸከምበት እኮ አይደለም። ለሸክም አይደለም ጭንቅላት ይሰጠኝ። ምኖረው በጭንቅላቴ ስለሆነ ብዙ ጊዜ ጭንቅላት ሸክም ጭንቅላቴን አያገኘው እና እባካችሁ አልፎ አልፎ አስቡ። አንዳንዶቻችሁ ወጪ ከኔ አልኩ አይደለም እንዴ አበል ልክፈላቸው። በሳምንት አንዴ አስቡ እስቲ፣ በወር አንዴ አስቡት እስቲ። የእናንተ ሃይማኖት አባቶች ቢሰደቡ ደስ ይላችኋል ወይ? ቢንጓጠጡ ደስ ይላችኋል ወይ? የእናንተ አምልኮ ጣዖት አምልኮ ነው። ካቶሊክን ጣዖት አምልኮ ነው። ጴንጤን ጣዖት አምልኮ ነው። ኦርቶዶክስ ጣዖት አምልኮ ነው ማለት አይሰቆጥጥም። ለአፍ ይሰቆጥጣል። ሰው የፈለገውን የማምለክ መብታል። ማራዶናን የሚያመልከው ካለ ወገኖቼ እና መብት ነው። ህገ መንግስቱም እኮ እንደዛ ነው የሚለው። ማንም የማንንም ማንነት ሃይማኖት ማንጓጠጥ ማዋረድ አይችልም። በግ ያስቆጣል። አይ ትዝታው ቢታሰርም ለጌታ ረስባ እናንተማ ነገ ሌላ ጉድ ታመጣላችሁ። ሌላ ማለት ለመናገር የሚሰገንን ነገር አድርጋችሁ እናንተ ወረ ለጌታ ብዬ ነው ማለታቸው የማይቀር ነው አንዳንዶቻችሁ። እና ሎከት ለምታደርጉት ነገር ሎከት ከምትናገሩት በላይ የምትተፉት ነገር ሲያቅልሽልሽ ያንተን አባት ስጋዊ አባትን ሎክ ትዝታ እንደተናገረ የእናንተን አባት እኮ እንዲህ ነው ብዬ ብናገር ደስ ይላል። ግብረ ሰዶም ያንተ አባት እናት ግብረ ሰዶም ነች ብዬ ብነግረህ እንደ ግለሰብ አይሰቆጥጥም? ይሰቆጥጣል። በህግ መጠየቅ መብት አይደለም? አይ ቢታሰርም ለጌታ ክብር ነው። በጣም ይከብዳል። እኔ ግን እንዴት ነው ቤተሰብ ሚስትም ትፈልጋላችሁ ባለም ትፈልጋላችሁ። እንደዚህ አይነት ሰዎች በቃ ትወልዳላችሁ ይኖራሉ። ይጎርማችኋል። እኔ በቃ ልብስ ለብሰው እንደ ሰው አግብተው ምናምን ይኖራሉ። በዚህ አይምሮ በዚህ ጭንቅላት ማለት ነው። ስራ ውላችሁ ትጎባላችሁ በዚህ አይምሯችሁ። እኔ በጣም አይ ሪሊ አፕሪሺየት በእውነት ለዋላችኋት ለእያንዳንዷ ቀን የሻይ ብሰጣችሁ ደስ ይለኛል። ለምን እንደዚህ ያለ ጭንቅላት ይዞ ሰው መኖር አይችልም? የሌላውን ማንነት አንቋሽሸ አዋርደ፣ እሱም ደግሞ ለእግዚአብሔር ነው እኮ ማዋርደ። ዝም ብለህ ተቀበለኝ እሺ ጠጣ ስሰድብ ጠጣ ዝም ብለህ ጎንበስ በልና። ያ የጎለቴ ባል ሰሞኑን እንደዛ አድርጎ ነበር። የጎለቴ ብርቃ ባል ያን ሁሉ ንብረት ዘርፎ ከዛ አይኑን በጨው አጥቦ መጣ። ከዛ ጉዳይ ወደ ብሔር ወሰዱ። እኛ ጉዳይን ወደ ብሔር አልወሰድንም። እና 11 ቤት የሚባል አምናረግ የለኝም ብሎ ሽምጥጥ አደረገ። ሰይፉ ሾው ላይ እግረኛ ሚዲያ መረጃና ማስረጃ ይዞ ሲያፋጥጠው አላውቄ ነው አለ። እና አይናችሁ በጨው አጥባችሁ የምትሄዱበት ነገር ይዘጎንናል። እውነት እኮ ዘላለም እንደዛ አይኖርም። እና እፍረት ይመጣል፣ ታፍሩበታላችሁ። ትክክል አይደለም። ኦርቶዶክሱ ነበር። አሁን እንግዲህ የጎለቴ ባል ኦርቶዶክሱ ነበር። እሷ ጴንጤ ስለሆነች በቃ እሱም ጴንጤ ሆነ። ከእሷ ጋር ሲፈታ መልሶ ኦርቶዶክስ ነው። ትዳሩንም ሃይማኖቱንም አብሮተው ለምን የሄደ ገንዘብ ፍለጋ። እኔ መጀመሪያ እጁ ረጅም ነው እንጂ ያልኩት ብሔሩን አልጠራም። እጁ ረጅም መሆኑን በነገታ አጎቶም ወጥተው ከፍተኛ ኢንስፔክተር አዲስ አበባ ውስጥ እሱ የማያውቀው የሚያላጠረጠረው ወንጀል የለም። እጅግ በጣም አደገኛ የሆነ የጌታቸው አሰፋ ቀኝ እጅ ነበር የደህንነት ሰው። እኔ አለሁ አለ ወጥተው የተናገርኩትም እሱ ነው። እጁ ረጅም ነው ያልኩት። ዛሬም አይኑን በጨው አጥቦ በሚዲያ እየዞረ ይሄ ሰው ሲናገር ምን እንደሆነ እናቀር የሆነው ነው። እሱ ይቆየንና ከሰራችሁት ወንጀል በላይ አሁን ጎለቴ ከደረሰባት ዞሮፋ እንግልት በላላ ካመነዘረባት ልጆች ከወለዱበት ካደረሰ እንግልት በላይ አሁን የሚናገሩ ንግግር የባስ ያቃጥላል፣ ያማል። ጽንስ አስወርዳ እኮ ሽንት ቤት ጥላለች አለ ሲሶቀጥጥ አስወርዳ ጥላለች ጽንስ ምን አባቷ ምናምን ብላ አንቋሸሽ። እና ከምትሰሩት በደል በላይ የምትናገሩት ጸያፍ ንግግር ያስጠላል፣ ያሰለቻል። እና ባካችሁ በለከቱ ለመኖር ሞክሩ። እና ሌብነታችሁንም መስደባችሁንም ማዋረዳችሁንም ደግሞ በክርስቶስ አታሳቡ። እኛ የምንሰልባችሁ ለጌታ ነው። ባካችሁ ጎንበስ ብላችሁ ጠጡ። ይሄ ካልሆነ ደግሞ የጴንጤ ጥላቻ አለባቸው። በዚህ ወጥተው ፈንዱ። ከፈለጋችሁ አብጣችሁ ልትፈነዱ ፈንዱ።
እኛ እናንተ ባሪያ አይደለም። ስድባችሁን በምንም ተአምር ጎንበስ ብለን አንቀበልም። አራት ነጥብ የኔ ሀሳብ ነው። ሲሞቻችሁ ላይክ አድርግ፣ ካልተመቻችሁ አንሰብስክራይብ አድርጎ ለሌሎችም ደውለላቸው አንሰብስክራይብ እንዲያደርጉ አበረታታቸው። ኩልቪ አመሰግናችኋለሁ። ፒስ